አንዲት ከተማለች በዓመት አንድ ቀን መላው የከተማዋ ጎዳናዎች ወደ ቤተ መቅደስነት የሚለወጥባት። በዓለም ላይ ብዙ ከተሞች አሉ፣ በታሪካቸው በህንፃዎቻቸው የሚታወቁ። ይህች የምንመለከታት ከተማ ግን ከኦርቶዶክሳዊነት በቀር በምንም ነገር መታወቅ አትፈልግም። የምድር ስበት ተሽሮ ኦርቶዶክሳዊ ስበት የሚገዛት የኦርቶዶክስ ልብ የሆነች ከተማ ሰሞኑን ዓለምን ያስደመመ በዓል አሳይታለች። ለመሆኑ ይህች ሀገር ማን ትመስላችኋለች? ዛሬ የምናወራው የጌታችን የኢየሱስ ክርስቶስ ዕርገት በዓልን ስለምታከብረው በአውሮፓ እምብርት ስለምትገኘው ኦርቶዶክሳዊት ሀገር እንቃኛለን። ይህ በዓል እንደ ሌሎች አይደለም። ለምን? ምክንያቱም በዚህች ሀገር ሕዝብ ዘንድ ዕርገት በቤተ ክርስቲያን ውስጥ ብቻ ተወስኖ የሚከበር ሳይሆን በጎዳናዎች ላይ የሚከበር መንፈሳዊ በዓል ነው። ወደዚህ ታላቅ የአደባባይ በዓል አብራችሁኝ ተጓዙ። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ ሰሞኑን የጌታችን የኢየሱስ ክርስቶስን የዕርገትን በዓል አስመልክቶ በአውሮፓና በመላው ዓለም ብቸኛዋ በጎዳና ላይ የምታከብረውን ይህች ሀገርና ኦርቶዶክሳዊት ቤተክርስቲያንን የሚያስቃኝ ዝግጅት ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ ስጋብዛችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ንጋት ኮከብ መላው የኦርቶዶክስ ዓለም የጌታን ዕርገት በታላቅ ክብር ያነግሰዋል፣ ያከብረዋል። ነገር ግን እንደ ሰርቢያ ኦርቶዶክስ ቤተክርስቲያን በታላቅ መንፈሳዊ ማዕበል እንደ እሳተ ገሞራ በሚንተከተክ እምነት ከተማዋን የሚያናውጥ ድባብ የሚያከብረው ሀገር በዓለም ላይ የለም። የሰርቢያ ኦርቶዶክስ ቤተክርስቲያን በአውሮፓ ምድር ላይ የኦርቶዶክስ እምነትን እንደ አንድ የማይበገር ቋጥኝ ያዘች፣ በታሪክ ፈተናዎች ውስጥ ያለፈች፣ በሰማዕታት ደም የተቀደሰች ቤተ ክርስቲያን ናት። ሰርቢያውያን ሲያከብሩት ይህ በዓል የቤተ ክርስቲያን ስርዓት ብቻ አይደለም። መላው ሕዝብ እንደ አንድ ልብ ተነስቶ ምድሪቱን በጸሎት የሚፈውስበት፣ ሰማይና ምድርን የሚያገናኙበት ታላቅ በዓል ነው። ይህ የጌታ የዕርገት በዓል። በዚህ በዓል ዋና ከተማዋ ቤልግሬድ የምትለብሰው ሁለት ስሜቶችን ነው፣ ሐዘንና ደስታን። ለምን ሐዘን ሆነ? ምክንያቱም ክርስቶስ ለጊዜው ከምድራዊ እይታ ተሰውሮ አርጓልና። ደስታው ደግሞ እርሱ በታላቅ ክብር ወደ ሰማይ አርጎ በአባቱ ቀኝ ተቀምጧልና። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለ40 ቀናት ለሐዋርያት እየተገለጠ ስለ እግዚአብሔር መንግሥት ምስጢር ሲያስተምራቸው ቆይቷል። በ40ኛው ቀን ደግሞ ወደ ደብረ ዘይት ተራራ ወሰዳቸው። በዚያም እጆቹን ዘርግቶ ባረካቸው። እየባረካቸውም ሳለ ከነርሱ ተለየ፣ ወደ ሰማይም አረገ። መጽሐፍ ቅዱስ እንደሚነግረን በሰማይ ተቀመጠ የሚለው ቃል የድልና የክብር መገለጫ ነው። ሰርቢያውያን ይህን በዓል የሚያከብሩ እንደ ተራ በዓል አይደለም። ይህ ቀን በቅዱስ ወንጌል ላይ በተቀመጠው ሥርዓት መሰረት በታላቅ ዝማሬና ምስጋና በቤተ ክርስቲያኗ ትውፊት መሰረት ለዘመናት በዘለቀው ሊቲያ ወይም የጎዳና ላይ ሰልፍ ይታጀባል። በዚህ ዕለት የሰርቢያ ቤተ ክርስቲያን የሐዋርያት ቤተ ክርስቲያን መሆኗን የምታረጋግጥበት፣ የቀድሞ አባቶች የሰጡትን ሃይማኖት በሙሉ ግርማ ሞገስ የምትገልጥበት ዕለት ነው። የሰርቢያ ኦርቶዶክስ ቤተክርስቲያን ታሪክ የሰርቢያ ሕዝብ የሕይወት እስትንፋስ ነው። ቤተክርስቲያኒቱ በቱርክ ወረራ ዘመን እንኳን ሳይቀር የሕዝቡን ስነልቦና፣ ቋንቋና እምነት የጠበቀች ብቸኛ የሰላም ወደብ ናት። የሰርቢያ ኦርቶዶክስ ክርስቲያኖች እንደዚህ በስፋት በጎዳና ላይ የሚወጡት አገራቸውን በበረከት ለመጎብኘት ነው። ይህ የዕርገት በዓል ዕለት የሚታየው በዚህ የዕርገት ዕለት የሚታየው ይህ ሕዝባዊ ሰልፍ በቤተክርስቲያን ቀኖና መሰረት የተቀደሱ መስቀሎች፣ የቅዱሳን አጽምና ምስሎች ከፍ ብለው የሚታዩበት ነው። እያንዳንዱ እርምጃ ለሀገር ሰላም፣ ለቤተሰብ ጤናና ለወደፊት ትውልድ የሚደረግ የልመናና የምስጋና ሥራ ነው። የቤልግሬድ ከተማ እንደ ቅዱስ ስፍራ የምትቆጠረው በመላው ከተማዋ የሚደረገው ይህ ታላቅ የጸሎት ሰልፍ የከተማዋን መንፈሳዊ ድንበር ስለሚባርክ ነው።
በዚህ ዕለት ከጠዋቱ ጀምሮ ዋና ከተማዋ ቤልግሬድ በጸሎት ትሞላለች። ካህናቱ፣ ዲያቆናቱ፣ መነኮሳቱ ብቻ አይደሉም የሚሰበሰቡት። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ የሰርቢያ ግዛቶች የሚመጡ ኦርቶዶክሳውያን ምዕመናን የቤልግሬድን ጎዳናዎች ያጥለቀልቋቸዋል። ይህ የኦርቶዶክስ ሰልፍ እንደ ግዙፍ ማዕበል መጥቶ ምድሪቱን የሚያጥብ የከተማዋን አየር በዕጣንና በዝማሬ የሚቀይር የጥንቱን የክርስቶስን ኃይል በዘመናዊው ዓለም ላይ እንደገና የሚያቀጣጥል ታላቅ መገለጫ ነው። በሌሎች ሀገራት እንደምናየው የውስጥ በዓል ሲሆን ሰርቢያ ውስጥ ግን ይህ የጌታችን የዕርገት በዓል የከተማዋ የክብር ቀን ተደርጎ የሚከበር በዓል ነው። የከተማዋ ከንቲባ፣ የመንግስት ባለስልጣናት ሳይቀሩ ለዚህ በዓል ክብር ይሰጣሉ። ምክንያቱም ለሰርቢያ ዕርገት ማለት የህዝብ ማንነት መገለጫ ነው። የሰርቢያ ፓትርያርክ በፊተኛው ረድፍ በታሪካዊ የቤተ ክርስቲያን ቀሚሳቸው የቅዱሳንን አጽምና የተቀደሱ ዕቃዎችን ሲሸከሙ የህዝቡ ዓይን ወደ ሰማይ ይሆናል። በሺዎች የሚቆጠሩ ሰዎች እጃቸውን ዘርግተው ንዋያተ ቅዱሳቱ በረከት እንዲደርሳቸው ይማጸናሉ። ሰዎች በእድሜ የገፉ አዛውንቶች ሳይቀሩ ለሰዓታት የሚቆሙት ይህንን ከቅዱሳኑ በረከትን ለመቀበል ነው። ይህ ድካም አይደለም፣ ይህ ትልቅ የእምነት ትግል ነው። ሃይማኖታቸውን ለመጠበቅ ቅዱሳን ቅርሶቻቸውን ከፍ አድርገው በጎዳና ላይ ሲያሳዩ የሚሰማው ዝማሬ የሰማይን በር የሚያንኳኳ ይመስላል። በዕርገት ዕለት ቤልግሬድ የሰማይና የምድር ድልድይ ትሆናለች። ይህ ሊቲያ ወይም የጎዳና ላይ ሰልፍ መንፈሳዊ ጉዞ ብቻ ሳይሆን ሰርቢያውያን ለእምነታቸው ያላቸውን ቁርጠኝነት የሚያሳዩበት የድል ምልክት ነው። መንገዱ ረዥም ነው፣ ነገር ግን የህዝቡ ቁጥር እየጨመረ እንጂ እየቀነሰ አይሄድም። የጉዞ መዳረሻ የት ነው? የቅዱስ ሳፋ ካቴድራል ወይም ቤተ ክርስቲያን ነው። የኦርቶዶክስ ዓለም የአይን ማረፊያ የሰርቢያ መንፈሳዊ ልብ ላይ ነው። ህዝቡ ወደዚያ ሲደርስ የሚታየው የበዓል ትዕይንት የክርስትናን ኃይል የሚያሳይ ነው። እልፍ አእላፍ ሰዎች ካቴድራሉን ሲከቡት እንደ ባህር ማዕበል ይንቀሳቀሳሉ። እዚያ ጋር ሲደርሱ የሚፈጠረው የደወል ድምፅ የሰርቢያ ታሪክን ይተርካል። ለዘመናት የቆየው የኦርቶዶክስ እምነት ከጦርነት ከወረራና ከግፍ በኋላም እንደ መቅረዝ የሚያበራው በዚሁ የዕርገት ዕለት ነው። ፓትርያርኩ ወደ መድረኩ ወጥተው ሲባርኩ በሺዎች የሚቆጠሩ ምዕመናን በአንድ ጊዜ ተንበርክከው ሲሰግዱ የከተማዋ አየር ሁሉ በጸሎት ይሞላል። ይህ የሰርቢያ ኦርቶዶክሳውያን ለእምነታቸው ያላቸውን ጥልቅ ፍቅር፣ የማይናወጥ ተስፋና ለክርስቶስ ያላቸውን ታማኝነት በዓለም ላይ የሚያሳዩበት አጋጣሚ ነው። የዚህ በዓል ጥልቀት ግን ከዚህም ይበልጣል። የጌታ ዕርገት መጽሐፍ ቅዱሳዊ ትርጉም የሰው ልጅ ተፈጥሮ በክርስቶስ ወደ ሰማይ ከፍ ማለቱ ነው። ይህ በዓል የሰርቢያውያንን አብሮነት፣ ለእምነት ያላቸውን ተገዥነትና ለክርስቶስ ዕርገት ያላቸውን ጥልቅ የፍቅር መገለጫ ነው። በአምስተኛውና በስድስተኛው ክፍለ ዘመን የነበሩ የቤተ ክርስቲያን አባቶች አስተምህሮ እንደሚያስገነዝበን ዕርገት ማለት ክርስቶስ በአካል ከምድር መሰወሩ ሳይሆን በዓለም ሁሉ በረከት ሆኖ መኖሩ ነው። ሰርቢያውያን በዕርገት ዕለት ቤልግሬድ ጎዳናዎች እንደ መስቀለኛ መንገድ ወይም እንደ መተላለፊያ ብቻ ሳይሆን እርሱ የረገጠበት ምድር ተብሎ በመቀደስ ያከብሩታል። በቤተ መቅደሱ ውስጥ ያለው የሊቲያ ስርዓት የክርስቶስን ወደ ሰማይ ማድረግ እንደ ተምሳሌትነት የሚያሳይ ሲሆን በከተማዋ ጎዳናዎች ላይ መውጣቱ ደግሞ እምነት ከቤተ ክርስቲያን ግድግዳ ወጥቶ ለሕዝብ፣ ለገበያ፣ ለፖለቲካና ለዕለት ተዕለት ኑሮ መትረፍረፉን ያሳያል። ይህም ነው ዕርገት ልዩን የሚያደርገው። በሰርቢያ ታሪክ ውስጥ ከተማዋ በጦርነት ስትደመሰስ በየዘመኑ የተነሱ ፓትርያርኮችና መሪዎች ይህንን በዓል እንደገና በማደስ የሕዝቡን ተስፋ ሲገነቡበት ኖረዋል። ለዚህ ነው የከተማዋ ከንቲባዎች እንኳን በዚህ ቀን በሰልፉ ላይ በመገኘት የከተማዋን ስልጣን በቤተ ክርስቲያን በረከት ለማጽናት የሚገደዱት። ይህ በዓል የሰርቢያ ኦርቶዶክስ ቤተ ክርስቲያን ለረጅም ዘመናት የቆየችበትና የጸናችበት ሚስጥር ነው። እምነታቸው ለሕዝቡ ልክ እንደ አየር፣ እንደ ውሃ አስፈላጊ ነው። በዕርገት ዕለት የሚደረገው የጸሎት ሰልፍ፣ በእጅ ላይ የሚያዙ የቅዱሳን ስዕላትና አጽሞች የሕያው እምነት መገለጫዎች ናቸው።
በቤልግሬድ ጎዳናዎች ላይ የሚሰማው ዝማሬ የጥንቱን የባዛንታይን የዜማን ስልት ተከትሎ የሚሄድ ሲሆን ይህም የክርስትናን ቀደምት ታሪክ እና ኦርቶዶክሳዊ ስርዓትን እስከዛሬ እንደጠበቁ የሚያሳይ ነው። በመሆኑም ዕርገት ማለት የሰርቢያ ሕዝብ ለወደፊት ተስፋ ያለው ካለፈው ታሪኩ የሚማርበት፣ በክርስቶስ ዕርገት ደግሞ የዘላለም ሕይወትን የሚያረጋግጥበት ታላቅ የነፍስ ሱባኤ ነው። በዚህ በዓል ቀን ቤልግሬድ ከዓለም ከተሞች ሁሉ ትለያለች። በምድር ላይ ያለች ሰማያዊ ከተማም ትመስላለች። በሰርቢያ ኦርቶዶክስ ቤተክርስቲያን ስርዓት የጌታ ዕርገት በዓል ዝግጅት የሚጀምረው ከበዓሉ ቀናት በፊት ነው። ምዕመናኑ ቤታቸውንና ልባቸውን ያጸዳሉ። ይህ በዓል ከምንም በላይ አንድነትን የሚያጎናጽፍ ነው። የሰርቢያ ኦርቶዶክስ ፓትርያርክ ሲባርኩ የሚሰማው ድምፅ ከጥንት የሐዋርያት ዘመን የተላለፈ የእውነት ቃል እንደሆነ ይሰማል። የቤልግሬድ ጎዳናዎች ላይ ያለው የሕዝቡ ብዛት የክርስትናን ድል በዓለም ፊት በግልጽ ያሳያል። ይህ በዓል ብቻውን የሰርቢያ ሕዝብ ማንነት መለያ ነው። ከዚህ በላይ የሰርቢያ ኦርቶዶክስ ቤተክርስቲያን ለዚህ በዓል የምትሰጠው ትኩረት እንደ ተራ በዓል ሳይሆን እንደ አንድ ታላቅ ስነ ስርዓት፣ እንደ አንድ ሕዝባዊ ክብር፣ እንደ ፋሲካ፣ እንደ ገና፣ እንደ ጥምቀት የሚታይ በዓል ነው። ይህም የሰርቢያን ሕዝብ ከምንም በላይ በኦርቶዶክስ እምነት እንዲጸኑ ያደርጋቸዋል። ከሌሎች ሀገራት በተለየ በጎዳና ላይ እንዲህ በግልጽና በታላቅ ክብር መላው ሕዝብ በአንድነት ሲያከብር ማየት የሚያስደምም ነው። ይህ በዓል የሰው ልጅ በእግዚአብሔር ላይ ያለውን ጥልቅ እምነት የሚያሳይ ነው። እናንተስ ውድ ተመልካቾች በዚህ ጉዞ ላይና በዕርገት በዓል ላይ ከሰርቢያ ኦርቶዶክስ ቤተክርስቲያን ምን ተማራችሁበት? ምንስ ደግሞ ተገረማችሁበት? ይህን ለታሪክና ለኦርቶዶክሳውያን ወንድም እህቶች በማካፈል የጌታን ዕርገት በዓል በረከት ላይክና ሼር፣ ሰብስክራይብ በማድረግ እንድታካፍሉ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።